ላለፉት 10 እና 9 ዓመታት አማራ ክልል ላይ አዲስ ሰብስቴሽን አልተገነባም። በደርግ ጊዜ የተሰሩ እና 66 ኪሎ ቮልት የኃይል መጠን ይዘው የሚገኙ ናቸው። ዴዲኬትድ የሆነ ይህን ብቻ አካባቢ እስከ ሆስፒታል እሱን መስመር እየሰራንበት ያለው ሁኔታዎች አሉ። የተሻለ የመብራት አቅርቦት እንዲኖር የማድረጉን ስራ ግን እንሰራለን። አሁንም ቢሆን ችግሩ አልተቀረፈም፣ እንደውም በጣም ተባብሷል። ሳንጨርስ 2 ሰዓትም 40 ደቂቃም 50 ደቂቃም ሲቀረን ይቋረጣል። ዳያሊሲሱን በአግባቡ እንዳናደርግ አድርጎናል። የተለየ መስመርም የተደረገለት የለም። የተወሰነ የመጥፋት ፍሪኩዌንሲኑ ድግግሞሹ ቀንሶ ነበረ። አንዴ ፉል የሚደረገው 1400 ሊትር ነው። ፐር ሀወር ወደ 54 ሊትር ይወስዳል። በቀን ውስጥ የሚቆራረጠው ነው ለማሽኖቻችንም እድሜ እያሳጠረ ያለው ፔሸንቶቻችንን እየጎዳ ያለው ማለት ነው። ኢቭን ከዚህ በኋላ መብራት ቢመጣም ለነገ ነው እንጂ ማሽኑ ሬዲ የሚሆነው ለዛሬ ኦልሞስት ማሽኑ አይደለም። የኪሳራ መጠናችን ከአምናው በእጅጉ ጨምሯል። የፕላስቲክ ምርቶችን የሚያመርቱ ማሽኖች ስራ አቁመው ሰራተኞቹም ደግሞ ከስራ ውጭ ሆነው ይገኛሉ። ሌላ ተጨማሪ ኢንቨስትመንት ማሰብ የሚቻል አይደለም። ምንም በፍጹም አይታወቅም። ከዛ እንዳስመጣን ቀጥታ ዜና የተራገፈው ነገር ግን ይሄ 3 ዓመት ጨርሷል ማለት ነው። አሁን ይህን ኬዝ እኛ እንደ ቢሮ አናውቀውም። መብራት አለ ሊባል አይቻልም። አንዴ ከሄደ 3 ቀን 4 ቀን ሳምንት 2 ሳምንት የሚቆይበት አጋጣሚ አለ። ተስፋ አስቆራጭ ነው ባለበት ሁኔታ። ኢንዱስትሪን ግምቶችን ገምተን አሳውቀን የነበረበት ሁኔታዎች ነበሩ። ልዩነት መክፈል የነበረበት የኢትዮጵያ ኤሌክትሪክ አገልግሎት ራሱ ነው። በአሚኮ ዘመን ያልፈታው በሚል መሰዳዷችን በተለይም በ2009 ዓ.ም የክልሉ መንግስትና የኢትዮጵያ ኤሌክትሪክ ኃይል የማከፋፈያ ጣቢያ ግንባታ እንደሚያስፈልግ በጋራ ተስማምተው ነበር። በዋናነትም ለአማራ ክልል 25 የኃይል ማከፋፈያ ጣቢያዎች እንዲገነቡ ተወስነው ነበር። ከነዚህም መካከል የእንጅባራ አዲስ ሰብስቴሽን ግንባታ ይገኝበታል። የአዊ ብሔረሰብ አስተዳደር ህዝብ፣ የምዕራብ ጎጃም ህዝብ፣ ምዕራብ አማራ ህዝብ እንዲያለቅስ ነው እድሉን እየፈቀድነለት ያለ ነው። ላለፉት 10 እና 9 ዓመታት አማራ ክልል ላይ አዲስ ሰብስቴሽን አልተገነባም። ፓወር ደግሞ በሀገር ደረጃ በከፍተኛ ሁኔታ እድገት የታየበት ነው። ብዙዎቹ በደርግ ጊዜ የተሰሩ እና 66 ኪሎ ቮልት የኃይል መጠን ይዘው የሚገኙ ናቸው። በዛን ወቅት በነበረው የሳብስቴሽን የት ፕራዮሪቲ ሰጣችሁ ለዩ ሲባል ለይተን ለሚመለከቱት ተደርጓል። የዚህ ሰብስቴሽን መገንባት የአዊ ብሔረሰብ አስተዳደርን ጨምሮ የሰሜን ጎጃምን የመብራት ኃይል ችግር ይፈታል ተብሎ ተስፋ የተጣለበት ነው። ይሁንና እስካሁን የታየ ነገር የለም። ሰብስቴሽኑ ይሰራል ምናምን የሚባል ወሬ ነበረ። ያም ወሬ ሆነ ቀረ። ምንም የታሰበ ነገር የለም ማለት ነው የምንሰማው። እና አሁን ምናልባት መፍትሄ የሚገኝ ከሆነ ዋናው ነገር እንግዲህ በመጀመሪያ ደረጃ ሳብስቴሽኑ ቢሰራለት መልካም ነው ላለው። በጣም ሳብስቴሽን የሚባለው ተስፋ ማን ነው በአካባቢን ችግር ይፈታል ብሎ ነው እንትን ህዝቡ በተደጋጋሚ የክልል አመራሮችን መጣው ህዝቡን ሲያዋዩ ቁጥር አንድ ያው መጀመሪያ የሚመጣ በዚያ ደረጃ ያለ አመራር ሲመጣ ስለ መብራት ጉዳይ ምን ይላል ይሆን ብሎ ነው ህዝቡ መጀመሪያ ጥያቄ እሱ ነው። እንደዛ ሲባል ስለነበረ ዘንድሮ እንደሚጀመር ነበር ሲነሳ የነበረው። የለም ዘግይቷል ነው። የኃይል ማከፋፈያዎች ለምንድን ነው የማይገነቡት? የአማራ ህዝብ የሚፈልገውን የኃይል አቅርቦት እንዲያገኝ የሚያደርጉ ሰብስቴሽኖች እንዲገነቡ በቅር ተይዞ እየተሰራ ነው። አንዳንዶቹ የማሻሻያ እና አቅማቸውን የማሳደግ ስራ የተሰራባቸው አሉ። እነሱ ጋር በተሰራ ስራ እውነት ለመናገር በብዙ መፍትሄ ሰጥቶናል። ብዙ ኢንዱስትሪዎችም ሌሎችም ልማቶች እንድናካሄድ አድርጓል። በደሴና አካባቢው ላይ ማሻሻያዎች ተደርገዋል። ደብረ ታቦር፣ በደጀን
እንደዚህ የተሰሩ ስራዎች አሉ። አዳዲሶቹ እንዲገነቡ ከማድረግም አኳያ ቡሬን ጨምሮ እየተሰሩ ያሉ ስራዎች አሉ። በሚፈለገው ፍጥነት ነው ወይ ሊያነጋግረን ይችላል። ከፍጥነቱ አኳያ አለ። አዊ አካባቢ ችግር አሁን ይፈታል ከተባለበት አንደኛው የእንጅባራ ሰብስቴሽን መገንባት ነው። ከተያዙት ውስጥ አንዱ እንጅባራ ነው። አሁን አዊና አካባቢው ሙሉ ለሙሉ እየተጠቀመ ያለው በከፊል ሰሜን ጎጃምን ጨምሮ የዳንግላ ሰብስቴሽን ነው። የዳንግላ ሰብስቴሽን ደግሞ በጣም ውስን አቅም ያላት ናት። አሁን በአዲስ በጀት ተይዞላቸው ከሚገነቡት ውስጥ ደባርቅ አለ፣ መሀል ሜዳ አለ፣ ወራኢሉ አለ፣ እንጅባራ አለ። እነዚህ አራቱ በቅርብ ተገንብተው አገልግሎት እንዲሰጡ የፌዴራል መንግስትም የእቅድ አካል ያደረጋቸው እንደዚሁ ደግሞ የክልሉ መንግስት እየተነጋገረባቸው ያሉ ናቸው። ጥናቱ ተጠንቶ እቃ ሳፕላይ አድርገሽ ማቴሪያል አስገብተሽ ካስገባሽ በኋላ በሁለት ዓመት ውስጥ የጊዜ ገደብ ተሰጥቶት ሊሆን ይችላል። እኔ እሱ መረጃ ስለሌለኝ እንግዲህ ያው የአንድ ፕሮጀክት ላይፍ ታይም ከ18 ወር እስከ 24 ወር ነው። ምናልባት በወቅቱ የብሎ ከሆነ ያ ነው ተጀምሮ እስከሚያልቅበት ያለው ነው የፕሮጀክት ላይፍ ታይም የሚሆነው። ግን ኮንስትሬንቶች አሉ ከካሳ ክፍያ ጋር ተያይዞ ነው። ምናልባት አሁን የካሳ ክፍያ ወደ ክልሉ ስለወረደ ክልሉ ይፈታል ብለን እናስባለን። ትልቁ ማነቆ እሱ ስለሆነ ማለት ነው። አሁን ያለበት ሁኔታ እንደነገርኩሽ ጥናቱ ተጠንቶ ኢንተርናሽናል ተንደር ነው ዶክመንቶቹ እየተዘጋጁ ያሉት። ፍጥነታቸው አንዳንዶቹ በመብራት ኃይል በኩል ከኛ አኳያ ከሶስተኛ ወገን በማጽዳት በተለያዩ መሰራት ያለባቸውን ስራዎች አልጨረሳችሁም፣ ይሄንን ስላልጨረሳችሁ ነው ብለው የሚያነሷቸው ጉዳዮች ይኖራሉ፣ ያነሳሉ። በርከት ያለው ግን በተለያዩ ከክልሉ ማንዴት ውጭ በሆኑ ምክንያቶች የዘገዩ ናቸው። ሌላው ይህንን ጉዳይ በሚመለከት የምርመራ ዘገባ አንስተን የነበረው የመብራት መጥፋትና መቆራረጥ ድግግሞሽን ለመቀነስና ብልሽትን በፍጥነት ለመለየት የሚያስችለው ባህር ዳር ከተማ ውስጥ 6 ስዊቺንግ ስቴሽን ማሽን በጥገና ማጣት ያለ አገልግሎት ከቆሙ 3ኛ ዓመታቸው ማሳለፋቸውን ነበር። የት ቦታ ችግር እንደተፈጠረ ያሳየናል። ሪሞትሊ ኮንትሮል የምናደርግበት ሲስተም ነው ማለት ነው። ከተበላሸ 1 ዓመት ሆነው እስከ 15 ድረስ ይሰራ ነበር። እስከ 16 ድረስ ይሰራ ነበር። ኤክስፕረስ ላይን ይመጣና ከነሱ ይገባና ተባስተው 3-4 ፊደሮች ይኖራሉ ነው። 10 ሜጋዋት አካባቢ ይሸከማል። አሁንም ጥረት እያደረግን ነው። የኛ አቅም እንዲጠገኑ ስለማይችሉ ማለት ነው። የቻይናዎች እንትን ያስፈልጋል። ከዋና መስሪያ ቤቱ ጋራ እየተነጋገርን ነው። አሚኮ በዚህ ክትትል ዘገባ እንዳረጋገጠው አንድ ተጨማሪ ስዊቺንግ ማሽን የተገነባ ሲሆን የቀደሙት ግን ባሉበት በብልሽት ምክንያት እንደቆሙ ይገኛሉ። ሳብስቴሽን ሊሰራው የሚችልን ስራ ሊሰሩ የሚችሉ ስዊቺንግ ስቴሽን የሚባሉ በየቦታው እያስቀመጥን ኔትወርኩን የመከፋፈል ስራዎች መስራት አለብን ማለት ነው። ስለዚህ አሁን የመስመር እንዳለ አጠቃላይ ይሄ ልደታ የሚባለው አካባቢ ነው። ይሄኛው ደግሞ ሌላ ይሄ ሪል ስቴቶች ምኖች ያሉበት አካባቢ ነው። ስለዚህ የዚህ አካባቢ ወይም ሪል ስቴቱ አካባቢ ያለ ችግር ልደታ ያለውን አካባቢ መረበሽ የለበት። መጦ እዚህ ላይ እንዲያቆም ማለት ነው። ከሳብስቴሽን ይመጣል መጦ ምን ይገባን ከዚህ ሚኒ ሳብስቴሽን ውስጥ ይገባና ሁለቱ ነው ይወጣል ማለት ነው። ይወጣና አንዱ ወደ ምንፈልገው አካባቢ ሌላኛውን ወደ ሌላኛው አቅጣጫ እንሰዳለን። ኤኒ ችግር ሲኖር መጦ እዚህ ይዘጋል ማለት ነው። ኦፕሬሽናል ስራዎችን ብንፈልግ ከዚህ ጣቢያ ላይ ሂደን አጥፉ አጠቃላይ አጥፉልን ሳይሆን ከዚህ በማጥፋት ስራዎችን የምንሰራበት ሁኔታዎች አሉና አዲስ ነው። አሁን ይሄ አዲስ የመልሶ ግንባታችን ተከትሎ ያስቀመጥነው ስዊቺንግ ስቴሽን ነው። ወደ 5 የሚሆኑ ሳብስቴሽን ስዊቺንግ ስቴሽኖች ነበሩ በቻይና ወይም በሲሚንቶ ፕሮጀክት ተብለው በተሰሩት 5 አካባቢ ነበሩን። እነዚህን ጥገና ይፈልጋሉ። በጊዜ ያገለገሉም ረጅም ጊዜያቸው ነው። በአጋጣሚ የተለያዩ ችግር የነበረባቸውን ወደ ስራ የመለስናቸው አሉ። በእኛ በሪጅኑ አቅም ተሰርተው ወደ አገልግሎት እንዲገቡ የተደረጉ ወደ ካሉን ሁለቱን ጠግነን ወደ አገልግሎት ያስገባንበትና ችግር የፈታንበት ሁኔታዎች አሉ። የስዊቺንግ ስቴሽን
ማሽኑ ወደ ስራ መመለስ ለስራችሁ ቅልጥፍናና ለደንበኞቻችሁ እርካታ የሚጠቅም መሆኑን ተግባብታችኋልና መቼ ይፈታል? የስራ መደራረቦች ነበሩ። የስራ መደራረቦች ስለነበሩ እነዛን በተለይ የአባይ ማዶ ሞባይል ሳብስቴሽን ወደ ስራ ለማስገባት ከፍተኛ የሰው ኃይል ይፈልግ ስለነበረ እዛ ጋር ተያይዞ የተራዘመበት ሁኔታዎች አሉ። እሱን ግን ትናንትም ከኃላፊው ጋር ተነጋግረናል። ኤኒ እንትኖችን ወስደን በአጭር ጊዜ የሚለውን ያስቀመጥ ነው። ውስጡን ከፍቶ ኢንቨስቲጌት ማድረግ ይፈልጋል። ከዛ በኋላ የሚወሰን ነገር ስለሚሆን ቀላል ከሆነ ደግሞ በአጭር ጊዜ ምንት የምናደርግበት ግን ከዚህ ሪሊፍ ሊሰጡን የሚችሉ እቃዎች በመሆናቸው ስዊችንግ ስቴሽኖች ላይ አተኩረን መስራት እንዳለብን የጋራ ስምምነቶች ያደረግንበት ሁኔታዎችና የተረጋጋ የኃይል አቅርቦት እንዲኖር ለማድረግ ጥረት የምናደርግበት ሁኔታዎች። በሌላ በኩል ደግሞ መስመርን ተከትሎ ብልሽት መፈለግ ወይም ፓትሮል ሶሉሽንን የሚጠቀመው ተቋም ደንበኞች ምሬታቸው እንደቀጠለ ነው። አሁን ሌላ ቦታ ዳንግላ ምናምን እየሰራ ዘይ የማይሰራበት ጊዜ አለ። መደበኛ ስልካቸው ውስጥ ሞክሮ ስልክ አይነሳም። ሲቀጥል በተናጥል እንኳን አግኝተ ብትጠይቃቸው መብራት ምንድነው ችግሩ እንዴ መብራት ጠፍቷል እንዴ ነው የሚል እንደውም አንተ ቀድመህ የምታውቀው መብራት መጥፋትን ማለት ነው። ከባህር ዳር መጣው ነው ፈልገው የሚያገኙት ሳምንት ድረስ የሚቆይበት ጊዜ አለ። ባህር ዳርም ሲጠፋ የችግሩ ተካፋይ ነን እኛ ማለት ነው። ዳንግላም ሲጠፋ፣ ግልገል በለስም ሲጠፋ፣ ቻግኒም ሲጠፋ የሁሉም ተካፋይ ነን። ቻግኒ ላይ ሁለት ነገር ነው ችግር የገጠመን። አንደኛው ቅድም ባሉሽ በጭነት ምክንያት የቮልቴጅ መውረድ የሚፈለገው ኃይል ለደንበኞች መድረስ አለመቻል ከሚገባው በላይ ጫና ስላለበት ማለት ነው። እሱ በመሆኑ በሚፈልጉት ሰዓት ላይ መብራት ባለበት ሰዓት ላይ መስራት ማይችሉበት ሁኔታዎች አለ። ሁለተኛው ሳብስቴሽኑ በራሱ ጭነት ያለበት ቅድም ስናወራው እንደነበረ ጭነት ስላለበት ምን ይሆናል? ሽፍት ይገባል። ሁሉን አንድ ማስተናገድ ስለማይችል ማለት ነው። በቋሚነት የሚፈታበት ያው እነቻግኒ መፈታት የሚችሉት የእንጅባራ ሳብስቴሽን ሲገነባ ነው። አጭር መፍትሄ ወይ ደግሞ አማራጭ መፍትሄ የለም ወይ? አሁን ባለው እንትን ምንም አይነት አማራጭ መፍትሄ የለም። ያ ሰብስቴሽን ተገንብቶ ለአካባቢው ኤሌክትሪክ መስጠት እስካልጀመረ ድረስ እንግዲህ የሚያገኙት ከዳንግላ ነው። የዳንግላ ሰብስቴሽን ደግሞ እንደነገርኩሽ ያው የቆየች ሰብስቴሽን ነች። በትዕግስት ከመጠበቅ ውጭ ይህን ነገር እኔ እንዲህ ነው ብዬ መፍትሄ ልሰጥሽ አልችልም። አሁን የሚያገኘውን ኤሌክትሪክ በተቻለ መጠን ከአገልግሎት ጋር ተነጋግሮ ሰርቪሱን እያገኙ እንዲቆይ ማድረግ ነው። ተጨማሪ ኃይል ለማስተናገድ ከተቸገሩ እንግዲህ ፔንድ አድርጎ ፕሮጀክቱ የሚፋጠንበትን መንገድ እኛም እንግዲህ ሳፖርት እያደረግን እንዲቀጥል ማድረግ ነው። እናንተ እንደጠየቃችሁት እኛም እኮ እንጠይቃለን። ይህ ፕሮጀክት እዚህ አካባቢ ኃይል ተጠቃሚ አለ፣ ኢንቨስተሮች መግባት ይፈልጋሉ። ስለዚህ ቢሰራ ብለን እኮ ሪኩዌስት እናደርጋለን። ኦፕሬሽኑን ብቻም ከመስራት ባዘለለ ሪኩዌስት እናደርጋለን፣ ሳፖርት እናደርጋለን። ከሌሎች ክልሎችም በተለየ ነው እየሄደበት ያለው። እንደውም በፌዴራል ባሉን መድረኮች ለኃይል አቅርቦት ለኢንዱስትሪ ለማኑፋክቸሪንግ ኢንዱስትሪ የኃይል አቅርቦት ከኃይል መቆራረጥ ጋር የተያዘውን ዴዲኬትድ ላይን እንዲያገኙ በማድረግ በኩል የካፒታል በጀት ይዞ በመፍታት በኩል በፌዴራልም ባሉ ውይይቶችና የስራ ግምገማዎች እንደ ተሞክሮ የሚወሰድ ነው። አማራ ክልል እንደ ተሞክሮ የሚወሰድ ነው። እነዚህ ለምን ዘገዩ የሚለው ቅድም አነሳሽው ላይ ከአቅም በላይ የሆኑ ምክንያቶች ናቸው የዘገዩበት። መመደቡ የመጀመሪያ መመደቡ ራሱ የክልሉ መንግስት ትልቅ ኮሚትመንት ተደርጎ መወሰድ ያለው። ከዛ በኋላ ለመጣ ቫሪዬሽን ደግሞ የተወሰነ ጊዜ መግዛቱ ችግሩ 2016-17 የነበረበትም ሁኔታ ከመንግስት በጀት አኳያ የሚታወቅ ስለሆነ በነዛ ምክንያቶች የዘገየ ክፍያውን በጀት ይዞ 2018 ላይ ደግሞ ቅድሚያ ይዞ ከፍሏል። ከከፈለ በኋላ ደግሞ ብዙዎቹ መጥቀስ እችላለሁ፣ አዴትን ጨምሮ እዚህ አካባቢ እናንተ ዘገባ በሰራችሁበትም ወዲያውኑ ነው መብራት ኃይልን ያስገባል።
የኢትዮጵያ ኤሌክትሪክ አገልግሎት ባህር ዳር ሪጅን ዘመን ያልፈታው በሚለው መሰናዶ ውስጥ የመስመሮች ማርጀት፣ የፖሎች ዝቅተኛ ኃይል ተሸካሚ መሆን፣ የሰብስቴሽኖች አቅም አለማደግና የኃይል ተሸካሚ መስመሮች መጨናነቅ በቂ ኃይል እንዳይኖርና መቆራረጥ እንዲፈጠር በማድረግ የግለሰቦችን የማህበራዊና ኢኮኖሚያዊ ተቋማት እንዲሁም የኢንዱስትሪ መንደሮችን የፈተነ መሆኑን አገልግሎቱ አምኖ በቀጣዮቹ ወራት በጀት በመመደብ የመሰረተ ልማቱን ለማሻሻል ቃል ገብቶ ነበር። ይህንንም ተቋሙ በእቅድ መሰረት አሳክቻለሁ ብሏል። ሴንሲቲቭ ነው ኢንዱስትሪ በተፈጥሮ። ስለዚህ ይህን ሴንሲቲቭ የሆነ ተቋማትን አገልግሎት ለመስጠት የሚያስችል በየጊዜው የማይቆራረጥ ኃይል ለመስጠት በኮንክሪት መልሶ ግንባታ ስራዎችን በመስራት ከፍተኛ ተሸካሚ ኮንዳክተሮችን በመጠቀም የመልሶ ግንባታ ስራ በተለይ የኢንዱስትሪውን አካባቢ ቀበሌ 14 የሚባለውን ሙሉ በሙሉ ከእንጨት ወደ ኮንክሪት ተቀይሮ አሁን የምታዩትን የመሰለ የመስመሮች ገንብተን የጨረስንበት ሁኔታዎች አለ። እርስዎ የሚመሩት ሪጅን አገልግሎቱን ለደንበኛዬ በትክክል እየሰጠው ነው ብሎ ነው የሚያምነው? ያማ አይደለም። አሁን ቅድም ስናነሳቸው የነበሩ ችግሮች ባሉበት አስተማማኝ ኃይል አቅርበናል ብለን እንትን አንልም። ነገር ግን ሪጅኑ እንደ ሪጅን መስራት ያለበትን በተለይ የሚችላቸውን እንትኖች መፍታት የሚችላቸው ነው። እንደ ባህር ዳር ነው፣ እንደ ከተማ ባህር ዳር ላይ ከፍተኛ ስራዎች እየሰራን ነው። ከፍተኛ የሆኑ ስራዎች ማለት ነው። ባለፈው ዙረን ያየናቸው ማለት ነው። ያ ማለት አስተማማኝ ኃይል ቢያዝ የዚህ ክልል ከተማ ነው፣ ፖለቲካል ሴንተር ነው። የኛም ከፍተኛ ደንበኛ ያለበት እዚህ ነው። ይህን መሰረት ያደረገ የኔትወርክ ኢንፍራስትራክቸር የማዘመኑን ስራ እየሰራን ያለንበት። ስለዚህ አስተማማኝ ኃይል ከበፊቱ የተሻለ እያቀረብን ያለንበት ሁኔታዎች አሉ። በሌሎች አካባቢዎች ደግሞ ተግዳሮቶች አሉብን። እኛ ተደራሽ በሆንባቸው በሁሉም ቦታ ላይ አስተማማኝ ኃይል አቅርበናል አንልም። አንዱ እኛ በማንችለው ሁኔታ ያሉ ለምሳሌ እነ አዊ ዞን ብንወስድ እዚያ ላይ አስተማማኝ ኃይል አቅርበናል ልንል አንችልም። ባህር ዳር ላይ እርስዎ እንዳሉት የፖለቲካ ኢኮኖሚ ማዕከል ነች የክልሉና እዚህ ላይ ያሉ ኢንዱስትሪዎችም እርስዎ በሚሉት ልክ አገልግሎቱን አግኝተናል አላሉም። አገልግሎት ሰጪ መስሪያ ቤቱ በእጅጉ መሻሻል ያለበት መስሪያ ቤት ነው። አየር ለአየር የሚመጣ የመብራት ሲስተም የቱ ጋር እንደተቆረጠ የማይታወቅበት ተፈልጎ የሚገኝበት ሰዓት በጣም ረጅም የሆነ ሎድ በዛብን ተብሎ የሚወጣበት አሁን ደግሞ በዚህ ጊዜ ደግሞ ከኮሪደር ልማት ጋር በተያያዘ ምንም አማራጭ በሌለበት ለኮሪደር ልማት ዛፍ ለመቁረጥ እየተባለ የሚቋረጥበት ሲስተም እስካልጠፋ ድረስ እንደ ተቋም የኢትዮጵያ ኤሌክትሪክ አገልግሎት ድርጅት ገና ብዙ ይቀር። አማራ ፓይፕ ብንወስድ ዴዲኬትድ የሆነ ለ6 ፋብሪካዎች የተዘረጋ መስመር ነው። በሆኑ አጋጣሚዎች የሚጠፋበት ሁኔታዎች ሊኖሩ ይችላሉ፣ ኢንሲደንቶች ሊኖሩ ይችላሉ። እንግዲህ አጋጣሚ በዛ እንትን ካለ እንጂ የኃይል መቆራረጥ እንትኑ አውጦ ማየት ስለሚቻል ማለት ነው። ዘመናዊ እንትን ስለሆነ ማለት ነው። የተሻለ እንትን ከበፊት ከነበረው እያሻሻልን ግን ምን ሰራችሁ የሉም ማለት አይደለም። በተላለፈው የምርመራ ዘገባ ችግሮች የነበሩባቸው ነባርና አዳዲስ ፕሮጀክቶችን ለመሳብ የሚያስችሉ መሰረተ ልማቶች ተገንብተዋል። ቆንዝላ አካባቢ ያለው የአበባ ልማት በጣም ሂውጅ ነው የነበረው። በቀደም ለት እንዳነሳሁት ከሁለቱም ሴሌክታና አቢሲኒያ የአበባ ልማት ከኒርሊ ወደ 1600 አካባቢ ሰራተኛ በትነው ነው የሄዱት። እሱ ብቻ አይደለም፣ ከአበባ ምርተው ወደ ውጭ ልካሉ። ከዚያ የሚገኘው የውጭ ምንዛሬ ቀርቷል። ውስብስብ የሆነ ችግር ነው የሚፈጠረው ማለት ነው። ስለዚህ እነሱን ሊመልስ የሚችል እና አጠቃላይ ቀጠናው እንዲለማ የሚያስችል የትራንስፎርመር ግዢ ተፈጽሞ አሁን የዘርፉ ባለሙያዎች ተከለውን እያደረጉ ነው። አሁን ይህ ለእኛ ዞን ትልቅ ምርታ ነው። ከፍተኛ ኃይል ተሸካሚ መስመር ዝርጋታ ኦልሞስት ወደ 49% እንደደረሰ ነው በፌዴራል አመራሮች እየቀረበ ያለው ከደብረ ማርቆስ የሚመጣው ማለት ነው። ስለዚህ እንደዚህ ይህን ተስፋ አድርገን ነው እንትን እያደረግን ያሉት። 240 ሺህ ደንበኛ አገልግሎት የኛ ደንበኛ ነው። እንደ ባህር ዳር ችግሮች ነበሩ። ምናልባት በአሁኑ ሰዓት የአንድ የሞባይል ሳብስቴሽን አባይ ማዶ የሚባለው አካባቢ ላይ እሱን በማስገባታችን ሪሊፎች ያገኘንበትና
የዚህን አካባቢ የኢንዱስትሪ ፓርኩ ወይም ኢንዱስትሪ ዞኑ አካባቢ ላይ የኃይል መጨናነቅ እንዳይኖር ከፍተኛውን አስተዋጽኦ አድርጎልን አሁን ከፈረቃ አጠቃቀም ወደ ሙሉ አገልግሎት የገባንበት ሁኔታዎች አሉ። ዳታ የምንወስደው ከከስተመር ከዩቲሊቲ ነው ከአገልግሎቶች ነው ዳታ የምንወስደው። ሞሮቨር ደግሞ እኛ ደግሞ ምን ያክል ሰርቭ ሎድ እየሰጠን እንደሆነ በራሳችንም እንትናል ሜጀርመንቶች አሉ እንወስዳቸው ዳታዎች በየወሩ እቺ ሞባይሏ ከጨመርን በኋላ አልሞስት እያሟላን እዚህ ጋር ያለው ግን ኦቨርሎድ ሁሉ እየመጣብን ነበር። ኦቨርሎድ ጭነት እየበዛብን ተጠቃሚው ኦቨር እየሆነ በመጣ ቁጥር የኃይል እጥረት ነበር። የኃይል እጥረቱ ምንድነው? የትራንስፎርመሮቹ ካፓሲቲ ከጊዜ ብዛት እየሞሉ ስለሄዱ ማለት ነው። አሁንም ግን ችግራቸው ያልተፈታላቸውም ይገኙበታል። 78 አነስተኛ መካከለኛና ከፍተኛ ኢንዱስትሪዎች አሉ። ኖርማሊ መንግስት በምደባ መሬት የሚሰጣቸው ማለት ነው። የማምረት አቅማቸውን ከ65 አካባቢ ለማድረስ ነው ፕላን አድርገን የነበር ነው። አሁን 2018 በጀት ዓመት ላይ ማለት ነው እስካሁን ድረስ 51% ላይ ያለው የኛ የማምረት አቅማቸው ማለት ነው። በቃ በሚቻለው ባለበት ሰዓት ላይ ሁሉ እያሰራን ማለት ነው። አሁን ከዛ በኋላ ምን ለውጥ አለ የሚል ነገር ከመጣ ቶታሊ አሁን በቃ ሌላ ችግር ውስጥ ነው ያለነው። ኢትዮ አግሪሴፍት ከፍተኛ የአበባ ልማት አልሚ ነው። ስቲል የኃይል መቆራረጡ አልተፈታም ማለት ነው። ባህር ዳር ፍሬሽ ፍሩት ስቲል የኃይል መቆራረጥ ችግር አለ። እነ ጣና ፍሎራ እነ ኢሊት እነዚህ አሁንም ቢሆን የኃይል መቆራረጥ ችግር አለ። ከባለሀብቱ አሁን እየመጣ ያለው በቃ የባንክ ገንዘብ ስለሆነ እንትኑ ማሽኑ እናንሰውና የመብራት እናንስ በልማት ባንክ ሊዝ ፕሮሰስ ተደርጎ የመጣ ነው። 20% እነሱ ሸፍነው 80% ልማት ባንክ ነው ማሽኑ የሚያመጣላቸው። ኢሚዲየትሊ ኮሚሽን ስራ መስራት እንደጀመሩ እዳቸውን መክፈል ይጀምራሉ ማለት ነው። አሁን እንደዚህ ሆኖ የመጣ እንትን የሀገር ሀብት ነው። ሲጀመር የሀገር ሀብት ነው እውነት ነው። እኛ ይህን ኃላፊነት መወጣት ስላልቻልን እናንሳ የሚል እንትን ጥያቄ ለቢሮ ሁሉ እያቀረቡ ነው ያሉት። የኃይል መቆራረጥን ችግር ለመፍታት ከምንጊዜውም በላይ የክልሉ መንግስት ጠንካራ ስራ እየሰራ ነው ያለው የኢንዱስትሪና ኢንቨስትመንት ቢሮ ከአቅም በላይ በሆነ ምክንያት የክፍያ መዘግየትና ሌሎች በፍጥነት መሰራት ያለባቸውን ተግባራት በውጤታማነት እየተፈጸሙ አይደለም። በክልላችን አሁን ምርት ላይ ያለ አንድ ፋብሪካ አለ። በቅርቡ ምርት የሚጀምር ሁለተኛ ፋብሪካ አለ፣ የመድኃኒት ፋብሪካ። ሶስተኛው ይሄ ማሽንት ያለ ፋብሪካ ነው። ሁሉንም ስራዎች በጄኔሬተር የማሽን ተከላን ሁሉ ጨርሱ። ግን ምን ይፈልጋል? ዴዲኬትድ ላይን ይፈልጋል። ዴዲኬትድ ላይኑ የማሽንቲ ኢንዱስትሪ መንደር ላይ እስካሁን ዝርጋታ አለመዘርጋትን ብቻ ሳይሆን ገና ወደ ክፍያም አልገባንም። እንዲህ አይነት ችግሮች አሉ። የአቅም ጉዳይ ነው። የክልሉ የበጀት አቅም ጉዳይ ነው። ስለዚህ ይህንን ግን ቅድሚያ ሰጥተን እንትን በማለት በኩል የክልሉ መንግስት ቅድሚያ ሰጥቶ እየሰራ ነው። አሁን የመሸንቲን ያለምንም እንትን ቅድሚያ መክፈል አለብን የሚል የክልሉ መንግስት አቋም አለ። ክቡር ርዕሰ መስተዳድር በቅርቡ የወሰኑት ውሳኔ አለ። የደብረ ብርሃን ላይ እንደዚሁ ተጨማሪ ባስፋፋናቸው ቁጥር 5 ቁጥር 6 የሚባሉ ኢንዱስትሪ መንደሮች ወደ ምርት እየመጡ ያሉ ግንባታ ያጠናቀቁ ኢንዱስትሪዎች አሉ። ሰሜን ውጭ ያገኛችሁት አይነት እነሱ የኃይል መስመር ይፈልጋሉ። አሁን ቶሎ ኮምቦልቻ እንደዚህ አይነት ችግሮች አሉ። ሌሎችም ጋር ችግሮች አሉ። ክልሉ ባለው አቅም ልክ ግን እዚህ ዘርፍ ላይ የበጀት ዓመቱን መስከረም በጀት መያዣ ጊዜ ሳይጠብቅ በመሀል በተገኙ የበጀት እድሎች የሀብት እድሎች ውሳኔ እየወሰነ ችግሩን ለመፍታት ጥረት እያደረገ ለዚህ ኮሚትመንት ማሳያ በዚህ በጀት ዓመት ከ458 ሚሊዮን ብር በላይ በጀት መድቧል የክልሉ መንግስት። የኤሌክትሪክ መሰረተ ልማቶች አለመሟላት የክልሉ የዓመታት ጥያቄ በሆነበት ሁኔታ የመሰረተ ልማት ስርቆት ጉዳዩን እንቅርት ላይ ጆሮ ደግፍ አድርጎታል። ከ2016 እስከ አሁን ድረስ ኦልሞስት 20 ምናምን ትራንስፎርመሮች ተሰርቀውብናል። 43 ትራንስፎርመሮች። የመጀመሪያው የመሰረተ ልማት ዝርፊያ ማህበረሰቡ ኤሌክትሪክ እንዳያገኝ እያደረገው ነው። ምሳሌ ልንገርሽ፣ ጎንደር ሼዲ ሱዳን የሚሄድ መስመር አለ። ይህ መስመር ከተቋረጠ ዓመት ሞልቶታል። ምዕራብ ጎንደር ሙሉ መብራት የለውም ጭራሽ። አልፎ አልፎ ከሱዳን እየገዛን እየሰጠን ነው። በሱዳን መልካም ፈቃድ ኤሌክትሪክ ሲፈልጉ ያጠፋሉ፣ ሲፈልጉ
ይሰጡናል። ይሄኛው መስመር ግን በስርቆት ምክንያት እንትን ብሏል፣ ተቋርጧል። ማህበረሰብን የጎዳ ጨለማ ውስጥ ያስገባን ሰው ተራ ስርቆት አድርገን ልንለቀው አይገባም። ለምሳሌ እኛ በትራንስሚሽን ሰብስቴሽን ላይ ምናምን የዘረፋ እንትን በጣም ከሚገባው በላይ ነው። ወደፊት እንደውም መብራት የማይቻልበት ደረጃ ላይ እየደረሰ ነው ያለው በአሁኑ ሰዓት ማለት ነው። መሰረተ የታወር የመሰረተ ልማት እንትኖች ዝርጋታ ማጥፋት ማለት ነው። እዚህ ግቢያችን ራሱ ለምሳሌ እኛ ጋር ጥበቃ ራሱ በጣም ተቸግረን ነው ያለው በሌብነትና በእንትን ማለት ነው። ግቢ እየገቡ አሁን እነዚህን ኮንዳክተሮች እነዚህ እዚህ ጋር የምታያቸው ይሄን ኮፐሮችን ሁሉ እየቆረጡ የሚወስዱብን እንትን ነው ያለው። ከዚህ መሀል ከተማ ላይ እንደፈለጉ እየተሰረቀ አገልግሎቱ ከተማው ጨለማ የሚሆንበት ሁኔታዎች ነው እየተፈጠረ ያለ። የመንገድ መብራቶች አብዛኛው አይሰሩ የተሰረቁ እየተቆፈሩ እየወጡ እየተወሰዱ ማለት ነው። በተደጋጋሚ ጠይቃሉ፣ እባካችሁ ስሩልን። እኛ ደግሞ ጥያቄያችን ምንድነው? ብንሰራው ትርጉም ስለሌለው ሌቦቹን አስቆሙ። በለስ ጃዊ 7 ከፍተኛ የሆኑ ታወር ይሄ ትልልቅ ታወሮች እነሱም ወድቀው መልሰን ገንብተን ነው ኤሌክትሪክ የሰጠ። ግን መሰረታዊ ምክንያት ነው ይሄ ትልቅ መሰረታዊ ምክንያት። በተለይ አማራ ክልል ብቻም ሳይሆን እንደ ሀገር ነው የምነግርሽ። እንደ ሀገር በስርቆት ምክንያት በአብዛኛው ማህበረሰብ ኤሌክትሪክ እያገኘ አይደለም። ባህር ዳር ወልዲያ 400 ኬቪ ከፍተኛ መስመር ነበር። ያልቃል ተብሎ የነበረው በ12 ወር ውስጥ ነው። አሁን ኦልሞስት ወደ 10 ዓመት ነው። የማን ኃላፊነት ነው? የፍትህ አካላት እንደገና ሊያዩት ይገባል። መሰረተ ልማቱ ማህበረሰቡ ካልጠበቀ የፍትህ አካላት እነዚህ ሌቦች ለፍርድ ወይም ደግሞ ተገቢውን ቅጣት ካልሰጡ የጸጥታ ዘርፉ ጥበቃ ካላደረገ እኔ ስጋቴ እሱ ነው። አሁን የኤሌክትሪክ እጥረቱ ሳይሆን ስጋቴ ያለውን የኤሌክትሪክ አገልግሎት ማስቀጠል በቃ ጥያቄ ውስጥ ነን እኛ። በኢትዮጵያ ኤሌክትሪክ አገልግሎት የባህር ዳር ሪጅን ከዚህ ቀደም አሚኮ ባስተላለፈው ዘገባ ከተነሱበት ጉዳዮች መካከል አንዱ የደንበኞችን ጥያቄ በአግባቡ አለመመለስ ነበር። ከወራት በኋላ አሚኮ ወደ ተቋሙ በተመለሰበት ወቅት የማህበራዊ ሚዲያን ጨምሮ የነፃ የስልክ ጥሪ አገልግሎትን ይፋ ማድረጉን አሚኮ ታዝቧል። የእናንተ ብቻ ነው አጠቃላይ ነው ጠብቁ ይመጣል። ጠብቁ የእኛ ሰዓት ማለት ነው የሚመጣል። አሁን ዛሬ ጠዋት ላይ 341 ጥሪዎች መጣ። 279ን ምላሽ ሰጥቷል። 62 አላነሱ፣ በተለያየ ምክንያት አልተነሳም። አሁን አፈጻጸማቸው 81% እዚህ ጋር የዛሬ እስካሁን ያላቸው ማለት ነው። አሁን ጥሪ ሲመጣ እዚህ ጋር 3 ጥሪ መጣ። ኤጀንት እንትን ስላለ አሁን አንዱን አነሳችሁ ማለት ነው። ይህን እኔም እዛ ሆኜ መከታተል እችላለሁ። እዚህ 3 ኤጀንቶች ወይም 3 ኦፕሬተሮች አሉ። አሁን ላይ አንዷ እያናገረች ነው። አሁን ሁለተኛ ሌላኛዋ ደግሞ አነሳች፣ ያጨረሰ 2ቱ ዌይቲንግ አለ ማለት ነው። ሌላ ጥሪ የሚመጣ እነዚህ ውስጥ እንትን ያደርግላቸዋል ማለት ነው። ስለዚህ አጠቃላይ የቀን ውሏቸውን በዚህ እንትን ማድረግ እንችላለን። የሳምንቱ መውጣት እንችላለን። በዚህ መንገድ የዚህን ቲም ፐርፎርማንስ እዚህ ላይ ሜዥር እናደርጋለን ማለት ነው። ሌላ ጥሪ እንደመጣላቸው ከዚህ ጋር ነው እንትን የሚያደርጉት የሚመዘግቡት። ልክ እንትን እንዳለ ይሄኛው አፕሊኬሽን ደግሞ ወደ ማን ነው የሚልከው? ወደ ኦፕሬተር፣ ወደ ቴክኒሻን፣ ወደ ሞባይል ይሄድለታል። እዚህ መዘገብን ልክ እነሱ መዝግበው እንደጨረስ እንትን ይጨርሱ። አሁን በአጠቃላይ ቶታል ሬጂስተር 9420 አፕሊኬሽኖች ተጠይቀዋል፣ ሬጂስተር ተደርጓል። አዎ የመብራት ጥያቄ ኮምፕሌን አቅርበዋል። በዚህ ወር ደግሞ 507 እንትን ብለዋል። በዚህ ውስጥ በዚህ እንትን አድርገን ያለፈውንም ጨምሮ የባክሎጎችን ጨምሮ 627 በዚህ ወር ችግሮችን ፈተን አጠቃላይ ይህን ከጀመረ አንስተን የኤሌክትሪክ መሰረተ ልማት ለነገ የማይባል የኢኮኖሚ ቁልፍ መንገድ ነው። የሚጠይቀው ኢንቨስትመንት ከፍ ያለ ቢሆንም ጊዜና ገንዘብን አስተባብሮ መምራትን ይጠይቃል። ይህንንም ታዲያ ወደ መሬት ይወርድ ዘንድ የተቋማት የቤት ስራ ለነገ የማይባል ነው።
2017 የተሻለ 2018 ደግሞ ሙሉ በሙሉ ሙሉ አቅማችንን ተጠቅመን ስራ እየሰራን ያለ ነው። ከዛ በፊት የነበሩትን የድጋፍና ክትትል ማነስ ጉዳዩን በትኩረት ይዞ እስከ መጨረሻው ድረስ ልባት እንዲሰጥ የማድረግ መሰረታዊ ውስንነት አለብን። የክልሉ መንግስት በነገራችን በጣም በኮሚትመንት ይዞ ነው አሁን እየሰራ ያለው እውነት ለመናገር ከርዕሰ መስተዳድሩ ጀምሮ ማለት ነው። በሚያስገርም ሁኔታ በጣም ገብቷቸው ነው የሚመሩት እና ይሄን እንዲፈጥን ኦልሬዲ የታቀደ ስለሆነ ፕላኑን በዚያ በፕላን በተደረገው መንገድ ወደ ስራ መግባት ቢቻል ሰው ተስፋ ያደርጋል ያሲያይ የሚል እንትን ያለ የመጡ ካሉት ትልልቅ የኃይል ፍላጎቶች አኳያ የሚመጥን የኃይል አቅርቦት እንዲኖር የተለዩ ቅንጅቶች ይፈልጋል። አሁን ያለንን ቅንጅት አሁን ያለንን ዘርፉ ላይ የሰጠነውን በፋይናንስ የሰጠነውን ኮሚትመንት እንደዚሁም በሌሎች ዘርፉ በሚጠይቃቸው ግብአቶች ላይ የሰጠነውን ኮሚትመንት ከዚህ በላይ ከፍ አድርገን መስራት ይጠይቀናል። አንድ ዓመት ሊደፍን ጥቂት ወራት በቀሩት ጊዜ ላይ ሆነን ባጠናቀር ነው በዚህ የክትትል ዘገባችን ላይ እንደተመለከት ነው የኔትወርክ ማሻሻል፣ ኮንክሪት ፖል ተከላ፣ ሞባይል ሰብስቴሽን ግንባታ፣ አንድ ስዊቺንግ ስቴሽን ግንባታና ሌሎች የቴክኖሎጂ ስራዎች ተሰርተዋል። ይሁንና የደንበኞች መሰረታዊ ችግር የሆነው ኃይል ግን በስራ ቦታ፣ በመኖሪያ ቤቶች፣ በአገልግሎት መስጫ ተቋማት መድረስ አልቻለም። ይህም የክልሉን ኢኮኖሚያዊ እድገት እንቅፋት ይሆናል። በመሆኑም ከፍተኛ ኃይልን የአማራ ክልል ነዋሪዎች፣ አምራች ተቋማት፣ አገልግሎት ሰጪ ተቋማትና ሌሎችም ኃይልን የሚጠይቁ ግለሰቦችና ተቋማት በክልሉ ሲጠየቅ እንደኖረው ከዓመት ዓመት እየተሻገረ የቅሬታና የምሬት ምንጭ ሆኖ ቀጥሏል። ስለሆነም የክልሉ መንግስት ኃይልን ከሚያቀርቡና ከኤሌክትሪክ አገልግሎት ተቋማት ጋር በመሆን ለችግሮቹ መፍትሄ መስጠት ይገባል። ሰብስቴሽን መገንባት ካለበት ሌላ ሰብስቴሽን ነው መሰራት ያለበት። ከዚህ በፊት ፕሮፖዝም ተደርጎ ነበር። ከዚህ አባይ ማዶ አካባቢ ወደ የትና ቡንሃራ መንገድ እንደዚህ አካባቢ የሆነ ፕሮፖዝ የተደረገ ነገር ነበር ሰብስቴሽን ሊሰራ። በተጨማሪም ደግሞ እዚህ ኢንዱስትሪ ዞን ላይ ሰብስቴሽን ሊሰራ እንደዚሁ ቅድም እንደተነጋገር ነው ፕሮፖዝ ተደርጎ ነበር። እነሱ ቢደረጉ ጥሩ ነው። በዘላቂነት ችግሩ ሊፈታው ይችላል። ከዛ አንደሰ ደግሞ ሞር ደግሞ በቅርብ ጊዜ ሊከናወን ግን የሚችሉ ነገሮች እነዚህ ባሉበት አሁን ትራንስፎርመሮችን ማሳደግ ነው። ምክንያቱም አሁን ቅድም እንዳልኩት 63 ኤምቪኤ ነው አብዛኛው እዚህ ጣቢያ ውስጥ ያሉት። ከዛ የሚበልጥ የለም። ስንት ነበር የሚጠበቀው ወይ መሆን የነበረው? 123 ኤምቪኤ የሚሉት አለ። አሁን እነዚህ አንዱ 123 እንግዲህ አንደኛው አንድ ቦታ የተቀመጠውን 123 ቢመጣ ስንት ምን ያክል እንደሚገኝ ታውቁታላችሁ እና አሁን እዚህ 63 ኤምቪኤ ከሚደረግ ሁለት ባለ 123 ኤምቪኤ እንኳን ቢደረግ ራሱ በጣም በዘላቂነት ችግሩን ሊፈታ የሚችል ነገር ማለት እችላለሁ። ባህር ዳር ቁጥር 2 ቁጥር 3 እንበለው እዚች ጋር ቴክስታይልም ስላለች ቁጥር 3 እንበለው ይሄኛው ሞባይሉ ካለ 1-2 እያለን ስለምንሄድ ቁጥር 3 ሰብስቴሽን ያስፈልጋል ብለን 3-4 ቦታ መርጠናል። መርጠን ስጡን አልናቸው። በሰዓቱ እንግዲህ ከፕሮጀክት ኦፊስ ከላይ ከሄድ ኦፊስ ልክ እንደ እንጅባራ ጥናት እንዲጠና ማለት ነው። የከተማ አስተዳደሩ የሚመለከተው ክፍል በሚጠየቅበት ሰዓት ተገቢው መልስ አፋጣኝ መልስ መስጠት አለበት። ምክንያቱም የኤሌክትሪክ ዛሬ ነገ የምትይው አይደለም፣ በየጊዜው እያደገ ነው። ቅድም ተናግረሽዋል። የኤሌክትሪክ ፍላጎት እያደገ ነው። እሱን ለማድረግ ደግሞ እነዚህ ኦብስታክሎች መስተመንተን መደረግ አለባቸው፣ መስተካከል አለባቸው። ከህንፃ ይልቅ መቅደም ያለበት ኤሌክትሪክ ነው። ሰብስቴሽን መገንባት ብቻውን ደንበኛው ኤሌክትሪክ እንዲያገኝ አያደርገውም። በተጨማሪም ኤሌክትሪክ ኃይል መኖር ብቻውን እንደዚሁ ደንበኛው የኤሌክትሪክ አገልግሎት ተጠቃሚ እንዲሆን አያደርገውም። ስለዚህም የኤሌክትሪክ ኃይልን ከኢትዮጵያ ኤሌክትሪክ አገልግሎት ጋር አቀናጅቶ መስራት ያስፈልገዋል። ዘርፉ ላይ የሰጠነውን በፋይናንስ የሰጠነውን ኮሚትመንት እንደዚሁም በሌሎች ዘርፉ በሚጠይቃቸው ግብአቶች ላይ የሰጠነውን ኮሚትመንት ከዚህ በላይ ከፍ አድርገን መስራት ይጠይቀናል። የኤሌክትሪክ አገልግሎት ደንበኞችና ህብረተሰቡ የኤሌክትሪክ መሰረተ ልማቶችን በመጠበቅ የኢትዮጵያ ኤሌክትሪክ አገልግሎትና የኤሌክትሪክ ኃይል ለአገልግሎት ፈላጊዎች ተገቢውን አገልግሎት መስጠት ኃላፊነታቸውንም ሊወጡ ይገባል።